ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? የ2025-26 የእንግሊዝ ፕሪሚየር ሊግ በደማቅ ሁኔታ ተጠናቋል። አርሰናል የሊጉ ሻምፒዮን ነው። የዘንድሮ ውድድር ዓመት እጅግ አጓጊ በሆኑ የምሽቱ ጨዋታዎች ፍጻሜውን አግኝቷል። መድፈኞቹ ገና አስቀድመው ዋንጫውን ማረጋገጣቸው ይታወሳል። የዛሬው የመጨረሻው የ38ኛው ሳምንት አስደናቂ ውጤቶችና አባይት ሁነቶች እንደሚከተሉት ተመዝግበዋል። ክሪስታል ፓላስ በአርሰናል 2-1 ተሸንፏል። ሻምፒዮኑ አርሰናል አመቱን በድል አጠናቋል። ብራይተን በማንቸስተር ዩናይትድ 3-0 ተሸንፈዋል። ዩናይትዶች ባደረጉት ድንቅ ብቃት ጨዋታውን በከፍተኛ ግብ አሸንፈዋል። ብሩኖ ፈርናንዴዝም አዲስ ታሪካዊ የሊጉን የጎል ማመቻቸት አሲስት ሪከርድ ሰብሯል። ማንቸስተር ሲቲ በአስቶን ቪላ 2-1 ተሸንፏል። አስቶን ቪላዎች በኢታሃድ ስቴዲየም ሲቲን አስደንግጠዋል። ቶተናም ኤቨርተንን 1-0 አሸንፏል። ስፐርሶች የአመቱን ማጠቃለያ በጠባብ ውጤት አሳምረዋል። ዌስትሃም ዩናይትድ ሊድስ ዩናይትድን 3-0 አሸንፏል። ሰንደርላንድ ቸልሲን 2-1 በሆነ ውጤት ረቷል። ሊቨርፑል ከብሬንትፎርድ ጋር 1-1 ተለያይቷል። የስንብት ምሽት በአንፊልድ ተካሂዷል። መሐመድ ሳላህ ሊቨርፑልን ተሰናብቷል። የሊቨርፑል ደጋፊዎች ልብ የሚነካ ምሽት አሳልፈዋል። የክለቡ ታላቅ ኮከብ መሐመድ ሳላህ በአንፊልድ የመጨረሻ ጨዋታውን አድርጓል። ሳላህ በዛሬው ጨዋታ ለአንድ ግብ አመቻችቶ በማቀበል ክለቡን በክብር ተሰናብቷል። የአንፊልድ ንጉሥ ታሪክ ሰርቶ ጉዞውን አጠናቋል። የዘንድሮ የፕሪሚየር ሊግ አስደናቂ ጉዞ በዚህ ተጠናቋል። ለሻምፒዮኑ አርሰናል ቤተሰቦች በሙሉ እንኳን ደስ አላችሁ። የደቡብ ሱዳን ዋና ከተማ ጁባ በመድፈኞቹ ደጋፊዎች ተጥለቅልቃለች። አርሰናል ከ22 ዓመታት ረጅም ጥበቃና ፈታኝ ጉዞ በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ በምስራቅ አፍሪካ የሚገኙ የደጋፊዎች ደስታ ማዕበል ድንበር ተሻግሮ ደቡብ ሱዳን ደርሷል። በደቡብ ሱዳን የሚገኙ እልፍ አላፊ አርሰናል ደጋፊዎች ክለባቸው ያስመዘገበውን ታሪካዊ የዋንጫ ድል ለመግለጽ በሺዎች የሚቆጠሩ ሆነው ወደ አደባባይ ወጥተዋል። ታላቁና ደማቁ የድል አከባበር ስነ ስርዓት የተካሄደው በሽርካት በሚገኘው ታዋቂው ኤፒቲ ማዕከል ኤፒቲ ሴንተር ሲሆን ደጋፊዎቹ ከሁለት አስርት ዓመታት በላይ የዘለቀውን የስቃይና የትዕግስት ጊዜ በደማቅ ጭፈራና በእልልታ ሸኝተውታል። የአርሰናል ደጋፊዎች ማህበር በአሁኑ ወቅት በአፍሪካ ደረጃ እጅግ ፈጣን እድገት እያስመዘገቡ ካሉ የደጋፊዎች ስብስብ ውስጥ አንዱ መሆኑ የሚነገርለት ሲሆን በመላው ደቡብ ሱዳን በሺዎች የሚቆጠሩ ታማኝና ቁርጠኛ አባላትን ማፍራት ችሏል። ይህ ትዕይንት መድፈኞቹ በምስራቅ አፍሪካ ያላቸውን ግዙፍ ተጽዕኖና የእግር ኳስ ፍቅር በግልጽ ያሳይ ሆኗል። አርሰናል ከ22 ዓመታት ረጅም ጥበቃና ናፍቆት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን በይፋ ማሸነፉን ተከትሎ ታሪካዊ የድል አከባበር በመላው ኢትዮጵያ በደማቅ ሁኔታ ቀጥሏል። የዚህ ታላቅ ደስታ ዋነኛ ማዕከል የነበረችው በወላይታ የምትገኘው ያረካ ከተማ ናት። የከተማዋ አርሰናል ደጋፊዎች ክለባቸው ያስመዘግበውን ድንቅ ስኬት ለመግለጽ በነቂስ ወደ አደባባይ በመውጣታቸው መላው ያረካ ከተማ ደጋፊዎች ሙሉ በሙሉ ተወራውላለች። የከተማዋን ጎዳናዎች ዋና ዋና ስፍራዎች የአርሰናል መለያ በሆነው ቀይና ነጭ ቀለም ባሸበረቁ ደጋፊዎች ተጥለቅልቀው ያደሩ ሲሆን በጭፈራና በደስታ ጮት ከተማዋ ደምቃ ሰንብታለች። ይህ ደማቅ ትዕይንት ክለቡ ከሁለት አስርተ ዓመታት በላይ የዘለቀውን የዋንጫ ጥማት ማርካቱን ተከትሎ በደጋፊው ዘንድ የነበረውን ከፍተኛ ጉጉትና ፍቅር በግልጽ ያሳይ ሆኗል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለአርሰናል እንኳን ደስ አላችሁ መልእክት አስተላለፉ። የአርሰናል ድል ጽናትና ታማኝነትን ያስተምራል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተናገሩት ነው። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ለክለቡ ደጋፊዎች ልብ የሚነካና ማራኪ እንኳን ደስ አላችሁ መልእክት አስተላልፈዋል። ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት የአርሰናል ስኬትና የደጋፊዎቹ ጉዞ በትዕግስት ማሸነፍ እንደሚያሳይ ገልጸዋል። ሙሉ መልእክቱ እንደሚከተለው ነው። ውድ የአርሰናል ቤተሰቦች፣ የቡድናችሁ ድል ጸንቶ መታገልን ያስተምራል። የእናንተ የቡድኑ ቤተሰቦች ያልዋዥቅ ድጋፍ ደግሞ ለወደዱትና ላመኑበት ሳይዋዥቁ በመታመን መቆምን ያሳያል። ጥረት መንገዱ በህመም የተሞላ ቢሆንም በመጨረሻ ግን በጣፋጭ ድል ይከሳል። የቡድናችሁ ድል ትችትና እንቅፋት ህልምን እውን ከመሆን የማስቀረት አቅም እንደሌለው አሳይቶ ታግላችሁ ስታሸንፉ ተች እጆች ለጭብጨባ ነቃፊ አንደበቶች ለሙገሳ እንደሚነሱ አሳይታችኋል። እንኳን ደስ አላችሁ። የመድፈኞቹ ደጋፊዎች ለዓመታት ያሳዩት የማያወላውል ታማኝነትና ጽናት ዛሬ ለታላቅ ክብር ማብቃቱን የገለጹበት ይሄው መልእክት በማህበራዊ ሚዲያ ላይ በሰፊው መነጋገሪያ እየሆነ ይገኛል።